ለነገ ኢትዮጵያ መሰረት የሚጥለው ምክክር፣ የትግራይ ህዝብ ጩኸት፣ የከሰረው ቡድን ዕጣ ፈንታ፣ የትግራይ ህዝብ እምቢ ሊል ይገባል፣ አቶ ጌታቸው ረዳ፣ በርካታ የአሜሪካ ወታደሮች መጎዳታቸው ተሰማ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። የትግራይ ህዝብ ህገ ወጡን የህወሓት ቡድን እምቢ ሊል ይገባል ሲሉ አቶ ጌታቸው ረዳ ተናገሩ። ህወሓት በትግራይ ህዝብ ላይ የሚፈጽመውን አፈና፣ ጭቆናና ስቃይ የሚያወግዝ ሰላማዊ ሰልፍ በአዲስ አበባ መስቀል አደባባይ ዛሬ ተካሂዷል። በመድረኩ ላይ የተገኙት አቶ ጌታቸው ረዳ ባስተላለፉት መልእክት ቡድኑ የትግራይን ህዝብ ከልማት ወደ ኋላ ያስቀረና ወጣቶችን ለስደትና ለሞት የሚዳርግ በመሆኑ ህዝቡ እምቢ ሊል ይገባልም ብለዋል። አክለውም ቡድኑ ወጣቶችን ወደ ሱዳን መሸጥ እንዲያቆም የጠየቁት አቶ ጌታቸው ረዳ በውጭ ሀገር የሚኖሩ ኢትዮጵያውያን የቡድኑን እድሜ ለማሳጠር እንዲሰሩም ጥሪ አቅርበዋል። ሰልፉ በትግራይ እናቶችና ወጣቶች ላይ የሚደርሰውን በደል ለመቃወም የተዘጋጀ መሆኑን የገለጹት አቶ ጌታቸው ክልሉ በአጭር ጊዜ ወደ ሰላም እንዲመለስና የህዝቡ ሰላምና ህልውና እንዲረጋገጥ ሁሉም ወገኖች በጋራ ድምጽ እንዲያሰሙ ጠይቀዋል። በተያያዘ ዜና ህገወጡ የህወሓት ቡድን በትግራይ ክልል ህዝብ ላይ እያካሄደ ያለውን አፈና በመቃወም አፈሳ ይቁም ሰላም ይስፈን በሚል መሪ ሀሳብ በአዲስ አበባ መስቀል አደባባይ የተካሄደ የሚገኘው ሰላማዊ ሰልፍ ላይ የተላለፉ ዋና ዋና መልእክቶች፣ በህገወጡ የህወሓት ቡድን የተጣለው አፋኝ አዋጅ በአስቸኳይ ይነሳ፣ የኢትዮጵያ መንግስት የትግራይን ህዝብ ከህገወጡ ቡድን አፈና መከላከል አለበት፣ የፕሪቶሪያው የሰላም ስምምነት ይከበር፣ ፍትህ እንፈልጋለን፣ ወጣቶችን አስታጥቆ ወደ ሱዳን መሸጥ ይቁም፣ ይህንን እኩይ ተግባር እንቃወማለን፣ ተፈናቃይ ወገኖቻችን ወደ ቀያቸው ይመለሱ የሚሉ ይገኙበታል። ከዚሁ ዜና ሳንወጣ ጦርነት ይበቃናል፣ ሰላም የትግራይ ህዝብ ምርጫ ነው በሚል በአዲስ አበባ ከተማ ሰፊ ህዝባዊ የተቃውሞ ሰልፍ ተካሂዷል። ይህ ሰልፍ በዋናነት ህወሓት ህዝባዊ ወያኔ ሓርነት ትግራይን እና የሚከተለውን የጦርነት መንገድ የሚቃወም ሲሆን ዋነኛ መልእክቱም በግጭትና በጦርነት የደከመው የትግራይ ህዝብ አሁን የሚፈልገው የመረጠው ዘላቂ ሰላምን ብቻ እንደሆነ ለማሳወቅ ነው። የሰልፉ ተሳታፊዎች በግልጽ እንዳስተላለፉት የትግራይ ህዝብ ካለፈው አውዳሚ ጦርነቶች የተማረውና ዛሬ ላይ አጥብቆ የሚሻው ነገር ቢኖር ሰላምን፣ መረጋጋትንና ልማትን ነው። ሰልፈኞቹ ህወሓት አሁንም ወደ ሌላ አላስፈላጊ ግጭትና የጦርነት አዙሪት የሚገፋፉ አጀንዳዎችን ከማራመድ እንዲቆጠብና የህዝቡን የሰላም ጥሪ እንዲያከብርም ጠይቀዋል። ለነገዋ ኢትዮጵያ መሰረት የሚጥለው ምክክር፣ የሀሳብ ልዩነቶችን በሰላማዊ መንገድ ከማስተናገድ ይልቅ በኃይለ ቃል ጀምሮ በጉልበት የመደምደም ልማድ ሀገራችንን ዋጋ ሲያስከፍሏት ኖሯል። ዛሬ ግን ይህንን የታሪክ ስብራት ለመጠገን የሚያስችል ወደ አዲስ ምዕራፍ የሚያሻግር ታሪካዊ ሀገራዊ ምክክር ጉባኤ ተጀምሯል። ኢትዮጵያ መሰረታዊና ውስብስብ የፖለቲካና የሀሳብ ልዩነቶችን በጠረጴዛ ዙሪያ ለመፍታት አዲስ ምዕራፍን ጀምራለች። በአንድ ጠረጴዛ የሚያደርጉት እያንዳንዱ ውይይት የነገዋን ኢትዮጵያ እውን የማድረጊያ መሳሪያ ነው። ከ4000 በላይ ተሳታፊዎች በአንድ ጣራ ስር ተሰብስበው ሀገራዊ ጉዳዮችን እየመከሩ ይገኛሉ። በጉባኤውም የየወረዳ የህብረተሰብ ክፍል ተወካዮች፣ ባለድርሻ አካላት ወኪሎችና የዲያስፖራው ማህበረሰብ ወኪሎች ተሳትፎ በማድረግ ላይ ይገኛሉ። ሲቪል ማህበራትን፣ የሃይማኖት ተቋማትንና የሀገር ሽማግሌዎችን በአጋርነትም አሳትፏል። ከመላ ሀገሪቱ 1234 ወረዳዎች ድረስ በመውረድ ውይይቶችን አድርጓል። ኮሚሽኑ በ2014 ዓመተ ምህረት በአዋጅ ቁጥር 1265 ህዝባር 2014 የተመሰረተ ነጻና ገለልተኛ ተቋምና በህዝብ ተሳትፎ በተመረጡ 11 ብቁ ኮሚሽነሮች ይመራል። ዋና ዓላማው በሀገሪቱ ቁልፍ ጉዳዮች ላይ አካታች ውይይት በማመቻቸት ዘላቂ ብሔራዊ መግባባትን መፍጠር ነው። የምክክር ጉባኤው የበርካታ ዜጎች ተስፋ የታተመበት ታሪካዊ ክስተት ነው። ክልሉ የአውሮፕላን ማረፊያ ግንባታ ፕሮጀክት በራስ አቅም ለመገንባት ይሰራል ሲሉ ርዕሰ መስተዳደር አቶ ኦርዲን በድሪ ተናገሩ። በሐረሪ ክልል የአውሮፕላን ማረፊያ ግንባታ ፕሮጀክት በራስ አቅም በህዝብና በመንግስት አጋርነት ለመገንባት ይሰራል ሲሉ ርዕሰ መስተዳደሩ አቶ ኦርዲን በድሪ ገልጸዋል። በሐረሪ ክልል በ2019 በጀት ዓመት የክልሉን ኢኮኖሚያዊና ማህበራዊ እድገት በላቀ ደረጃ ለማሻሻል እንደሚሰራ ርዕሰ መስተዳደሩ ተናግረዋል። የክልሉን ሁለገብ ተጠቃሚነት ለማረጋገጥም የአውሮፕላን
የአውሮፕላን ማረፊያ ግንባታ ፕሮጀክት በራስ አቅም በህዝብና በመንግስት አጋርነት ለመገንባት በ2019 በጀት ዓመት የዝግጅት ምዕራፍ ስራዎች በይፋ ይጀመራሉ ብለዋል። ይህ ስራ ከፍተኛ ጥረትና ተነሳሽነትን የሚጠይቅ ፈታኝ ፕሮጀክት ቢሆንም ልክ እንደ ኮሪደር ልማቱ ስራችን ሁሉ ለወደፊት ትውልድ የሚተላለፍ የጋራ ሌጋሲ ሆኖ የሚቀጥል ነውም ተብሏል። የአውሮፕላን ማረፊያ ግንባታው የክልሉን የንግድ እንቅስቃሴ፣ የቱሪዝም ፍሰትና የኢንቨስትመንት አማራጮችን በማሳደግ የህዝቡን የኑሮ ሁኔታ በዘላቂነት ለመቀየር ቁልፍ ሚና እንደሚጫወትም ነው የተብራራው። የክልሉ መንግስት ፕሮጀክቱን በተያዘለት ጊዜና ጥራት ለማጠናቀቅ ከህብረተሰቡ ጋር በቅርበት እንደሚሰራ የገለጹት ርዕሰ መስተዳደሩ መላው የክልሉ ህዝብ ለዚህ ታላቅ የልማት ስራ ስኬታማነት አስፈላጊውን ድጋፍና ትብብር እንዲያደርጉም ጥሪ አቅርበዋል። ከዱባይ ተይዘው አዲስ አበባ ገብተዋል። የኢትዮጵያ ፌዴራል ፖሊስ ከዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቀው በበርካታ ኢትዮጵያውያን ላይ የሰብአዊ ድርጊት ሲፈጽሙ የነበሩ ዳውድ ተፈሪ ለገሰና ደስታ ተገኝ አበጋዝ የተባሉ በአደገኛ የሰዎች አዘዋዋሪነት የተጠረጠሩ በቁጥጥር ስር አውሎ ትናንት ሐምሌ 10 ቀን 2018 ዓ.ም ለሀገራችን አሳልፎ እንዲሰጥ ማድረጉን አስታውቋል። ተጠርጣሪዎቹ 105 ዜጎችን ስራ እናስቀጥሯቸዋለን በሚል የሐሰት ተስፋ ወደ ዱባይ በመውሰድ እና ከአንድ ሰው እስከ 600 ሺህ ብር በመቀበል በአጠቃላይ ከ188 ሚሊዮን ብር በላይ ሰብስበዋል። ተጎጂዎችን በዱባይ በአንድ ክፍል ውስጥ አግተው በ8 ቀን አንድ ጊዜ ብቻ ደረቅ ሩዝ በመመገብ በከፍተኛ ረሃብና እንግልት እንዲሁም በሴቶች ላይ ጾታዊ ጥቃት በመፈጸም ሲያሰቃዩ እንደነበረ ፖሊስ ደርሶበታል። በአገር ውስጥ ሆነው ሰዎችን ሲመለምሉና የባንክ አካውንት ከፍተው ገንዘብ ሲያሰባስቡ የነበሩ ሁለት ግብረ አበሮቻቸው ብዙአየሁ አውግቸውና ራህመት አበበ በቁጥጥር ስር የዋሉ ሲሆን ፖሊስ በህጋዊ ሽፋን ህገወጥ ተግባር የሚፈጽሙ ኤጀንሲዎችን ጨምሮ ምርመራውን በስፋት መቀጠሉን ገልጾ ህብረተሰቡ በ991 ነጻ ስልክ መስመር ጥቆማዎችን እንዲሰጥ ጥሪ አቅርቧል። ከዘመንና ትውልድ ጋር የሚታገለው የከሰረው ቡድን የዘመን ፍሰት እንደ ታላቅ የውቅያኖስ ማዕበል ወደፊት እንጂ ወደኋላ ፈጽሞ የማይመለስ ሀያላንን የሚያንበረክክ ጽኑ የተፈጥሮ ዑደት ነው። ትውልድ ዳግም ወደኋላ ተመልሶ አይወለድም። የትናንት ነገስታት፣ የትናንት የተሿረረ የፖለቲካ እድል፣ የትናንት የጉልበትና የጭቆና ዘመን ከባለቤቶቹ ጋር በትናንት ማህደር ውስጥ ተዘግቶ አልፏል። ዛሬ ላይ ቆሞ የትናንትን በረዶ ለማቅለጥ ወይንም የትናንትን ፀሐይ ዳግም ለመሞቅ መሞከር በምናብ ከተፈጠረ ከንቱ ቅዠት ጋር መታገል ነው። ትውልድ ዘመኑ ሐሳቡና ራእዩ የራሱ አዲስ መድረክ፣ የራሱ አዲስና የራሱ ኃላፊነት ውስጥ ነው ያለው። ለዚህ ለተቀየረ ለሰለጠነና ላደገ አዲስ ዘመን የተፈጠረ የነቃና ያወቀ አዲስ ትውልድ አለ። በሁሉም የዓለማችን ክፍል እንደሚታየው ይህ የዛሬው ዘመናዊ ትውልድ የራሱን ዕጣ ፈንታ በራሱ ይወስናል። የራሱን ዘመን በራሱ እጆች ያቀናል እንጂ ትናንትን ያበላሸ መንፈስ እንዲመራው ከቶኑ አይፈቅድም። በእኛዋ ውድ ኢትዮጵያችን ትናንት ሀገርን ያጣመሙ የህዝቦችን አብሮነት የገደሉና ወንድማማችነትን ያቆሰሉ ጨካኝ መዳፎች የዛሬውን ነጻ ትውልድ ዕጣ ፈንታ የነገውን ብሩህ ሀገር ጉዞ ዳግም ለማጣጣም ሲሞክሩ ማየት እጅግ የሚያሳዝንና የሚያስገርም ክስተት ነው። የከሰረው ዘመን የተላለፈበትና ውድቀቱን ማመን ያቃተው የህወሓት ቡድን ትናንትን በትናንት ትዝታ ዛሬን ደግሞ በባዶ ምኞት ውስጥ እየኖረ የደረሰበትን ታሪካዊና ሞራላዊ ኪሳራ ለማወራረድ ከዘመንና ከትውልድ ጋር እልህ አስጨራሽ ግብ ውስጥ ይገኛል። ነገር ግን እውነታው ለሁሉም ግልጽ ነው። ዘመን ተላልፎባቸው ማንም ምድራዊ ኃይል ዘመንን ጊዜንና ትውልድን ተጋፍቶ የተፈጥሮን የለውጥ ህግ ጥሶ አሸንፎ አያውቅም። ሁሉም ፖለቲካዊ ቡድንና ሁሉም ትውልድ በጊዜ ሰሌዳ ውስጥ የራሱን የሆነ የተወሰነ እድል መፈተኛና ማረፊያ ጊዜ አለው። የራሱን ዘመን በክፋት ያባከነ አሁን ደግሞ በሌላ አዲስ ትውልድ ጊዜ ላይ ሊቆም የሚያስችለው ምንም አይነት ሞራላዊም ሆነ ተፈጥሯዊ እድል የለውም። የከሰረ ቡድን አብቅቶለታል፣ መክኗል። የራሱን ዘመን በጥፋት በዘረፋና በኪሳራ አሳልፏል። ኢትዮጵያ የልዩነት የጥርጣሬና የግጭት ማዕከል አድርጎ የህዝቦቿን እንባ ያፈሰሰ ያንን የተሰጠውን ወርቃማ የታሪክ አጋጣሚ አባክኖ አልፏል። የሱ ዘመን ያተረፍነው ኪሳራና ስብራት ዛሬ የዚህኛው ትውልድ የቤት ስራ ሆኖበታል። ሆኖም ይህ አዲሱ ትውልድ ያንን አሮጌ ስህተት ለማስተካከልና ሀገርን ከፍ ለማድረግ ሌት ተቀን እየታተረ በጥበብ እየተመካከረ ስብራቶችን በፍቅርና በመደመር እሳቤ እየጠገነ ይገኛል። ይህ የከሰረ ኃይል የራሱን የተሰጠውን ዘመን
ቀርጥፎ በልቶ ሲጨርስ የሌላውን ትውልድ ዘመንና እድል ጭምር ለመብላት የቋመጠ ስግብግብ ነው። ነገር ግን ይህንን አጥፊ ህልሙን እውን ለማድረግ ምንም አይነት አቅም የለውም። ምክንያቱም የተፈጥሮ ህግ አይቀሬ ነው እና የማይታጠፍ ነውና የቱንም ያህል ቢታበዩ ጉልበት ይደክማል። ይህ ተፈጥሯዊ ጉዳይ ነው። የቱንም ያህል ቢያሴሩ አፍራሽ ሀሳብ ያረጃል ይነቅዛልም። ይህ ተፈጥሯዊ ነው። አዲሱ ትውልድም አሮጌውን ትውልድ ይተካል። ይህም ተፈጥሯዊ ነው። ይህንን ሀቅ መቀበል መረረንም ጣፈጠንም አጣጥመን ልንወስዶ የሚገባ አንገብጋቢ የህይወት እውነታ ነው። እናም ለዚህ ከጊዜ ጋር ለሚላተሙ የጥፋት ኃይሎች የሚሰጠው የመጨረሻ እውነት ከዘመን ጋር አትታገሉ የሚል ነው። ከዘመን ጋር መታገል በገዛ ፍቃድ ራስን ከማጥፋትና የታሪክ ጥላሸት ከመሆን የዘለለ ትርፍ አያመጣም። ይህ ዘመን የኢትዮጵያን ዘርፈ ብዙ ስብራቶች የሚጠግኑ ከጥላቻ ይልቅ ፍቅርን፣ ከጦርነት ይልቅ ሰላምን የሰነቁ ታላላቅ ትውልዶች የተነሱበት ብሩህ ዘመን ነው። በኢትዮጵያ ላይ የተጠነሰሰው የጠላት ሴራ ፈርሷል። የከሰረው ቡድን የመጨረሻ ቀኑ ደርሷል። ኢትዮጵያ ግን በነቃ ትውልድ እጅ የገጠማትን ዕዳ አወራርዳ ትናንትን አርማና ነገን ገንብታ በልዕልናዋ ማማ ላይ ለዘላለም ጸንታ ትኖራለች። በርካታ የአሜሪካ ወታደሮች ተጎዱ። ኢራን ጆርዳን በሚገኘው የአሜሪካ ጦር ቤዝ ላይ በፈጸመችው የሚሳኤል ጥቃት በርካታ ወታደሮች መጎዳታቸውን የአሜሪካ ባለስልጣናት እንዳረጋገጡለት፣ ነገር ግን ቁጥሮችን ለመግለጽ ፈቃደኛ እንዳልሆኑ ሲቢኤስ ዘግቧል። አሜሪካና ኢራን ከባድ የተኩስ ልውውጥ ውስጥ ሲሆኑ አሜሪካ የኢራንን መሰረተ ልማትና ድልድዮች እያጠቃች ትገኛለች። የኢራን ዋና የኤሌክትሪክ መስመር ጉዳት ያስተናገደ ሲሆን የቴህራን ዜጎች ኤሌክትሪክ ቆጥበው እንዲጠቀሙ ኢራን ለዜጎቿ መልእክትን አስተላልፋለች። ኢራን በባህሬንና ኩዌት የሚሳኤል ጥቃቷን የቀጠለች ሲሆን ኩዌት ለኢራን ጥቃት ምላሽ ለመስጠት ማቀዷን በመግለጽ ለዜጎቿ የጥንቃቄ መልእክትን አስተላልፋለች። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።